እንዴት ናችሁ? ሰላም ነው? ኦገስት 1 ቅዳሜ ማታ ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። የተወዳጁ ድምጻዊ የግጥምና ዜማ ደራሲ የእርድና ምልክትና ሰንደቂያሽ ተብሎ የሚወደሰው አብዱኪያር ምን ገጠመው ያስባለ ጉዳይ የብዙዎችን ልብ እያንኳኳ ይገኛል። ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ የሚሰራጩ የእርሱ የፎቶና ተንቀሳቃሽ ምስሎችም በአንድም በሌላ መልኩ ትክክለኛ ያልሆነ ቦታ ላይ እንደሚገኝ የሚጠቁሙ ናቸው። የጤናው ጉዳይ ከጊዜ ጊዜ አሳሳቢ ሆኗል። ከዚህ ጋር በተያያዘ በርካቶች ሀሳባቸውን በተለያየ መልኩ እየሰነዘሩ ይገኛሉ። ለመሆኑ አብዱኪያርን ምን ነካብን? ከዚህ ጋር በተገናኘ በዝርዝር ምንቃኘው መረጃ ይኖረናል ውድ ቤተሰቦቻችን። በሌላ በኩል ደግሞ ከምናነሳቸው ጉዳዮች መካከል ከአቶ አብነት ገብረ መስቀል ጋር የገቡበት ውዝግብና እሰጥ አገባ በርካታ ሀብታቸውን አሳጥቷቸዋል ተብሎ ሲነገርላቸው የነበሩና በሳውዲ በቁም እስር ላይ ስለመሆናቸው የሚገለጽላቸው እውቁ ባለሀብት ቢሊየነር ሼክ መሐመድ ሁሴን አሊ አላሙዲ ዳግም ተመልሰዋል ያስባለ ጉዳይ ብቅ ብሏል። ወደ ተመለሱ የመመለሳቸው ምክንያት ምን ይሆን? በመረጃ ሰዓታችን እንቃኘዋለን። እስከ ፍጻሜው አብራችሁን ቆዩ። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። በኢትዮጵያ የሙዚቃ ጉዞ ውስጥ 2 አስርት ዓመታትን በተሻገረ ጉዞ ዛሬም ድረስ የሚታወስ ዛሬም በስራዎቹ የሚወደድና የሚደነቅ ባለሙያ ነው። አብዱኪያር ጥልቅ የሆኑ ሀሳቦችን በቀላል ቋንቋ በተዋዘ ኪናዊ አቀራረብ ከሽኖ ማቅረብ ይቻለዋል የሚባለት ተወዳጅ ድምጻዊ ነው። ከድምጽ አይነት ባሻገር የግጥምና ዜማ ደራሲ ነው። በስራዎቹ ስፋትም ያልተነገረለት ድምጻዊ 7 ልጆች ላላቸው ወላጆቹ የመጨረሻ ልጅ ሆኖ ይህችን ምድር ከተቀላቀለ ዛሬ ላይ 50 ዓመታት ተቆጥረዋል። ለሙዚቃ የነበረው ፍቅር ገና ከጅምሩ አብሮት ያደገ ሲሆን ሁለተኛ ደረጃ ትምህርቱን ከጨረሰ በኋላ በ1990 ዓ.ም ኤክስፕረስ ባንድን ሊቀላቀል ቻለ። ከዚያም በማስከተል ኮፊ ሃውስና አንበሳ ክለብ በተባሉ የምሽት ክለቦች ሙዚቃ በመጫወት አቅሙን ማሳደግ ችሏል። ከአንድ ዓመት ቆይታ በኋላ ማለትም በ1991 ወደ ጂዳ ያቀናል። ሳውዲ አረቢያ ቅንቶ ነበር። ያኔም ከሙዚቃ የራቀ ቢመስልም እዚያ ሄዶ በንግድ ስራ ተሰማራ። ከዚያ ጎን ለጎን ለሙዚቃ የነበረው ፍቅር ጥልቅ ነበርና የሙዚቃ ስራዎቹን ይሰራ ነበር። እዚያም እያለ መርካቶ ሰፈር የተሰኘውን ተወዳጅ ሙዚቃ ስራውን ያካተተበትን ቀዳሚ የሙዚቃ አልበም እንካቹ ማለት ቻለም። ፍቅር በአማርኛ፣ ምን ነው ሸዋ እንዲሁም ደግሞ ጥቁር አንበሳና በቅርቡ ደግሞ ፓ የተሰኙትን 5 ያክል የሙዚቃ አልበሞችን ለሙዚቃ ወዳጆች አድርሷል። አዲስ ከተማ ተወልዶ ያደገው በሙዚቃ ስራዎቹ አንቱታን ያተረፈው አብዱኪያር በትምህርቱም የሚታማ አይደለም። የትምህርት ውጤቱም የዚህ ማሳያ ስለመሆኑ ይነገርለታል። ታዲያ ተወዳጁ ድምጻዊ አብዱኪያር ከቅርብ ጊዜያት ወዲህ ግን በጤናው ጉዳይ የተለያዩ አወዛጋቢ ሀሳቦች ከግራም ከቀኝም እየተናፈሱ ይገኛሉ። በትላንትናው ዕለት ምሽት ለነበረው የሙዚቃ ዝግጅትና ድግስ ሲባል ያጋራው ተንቀሳቃሽ ምስል እነዚህን ውዝግቦች የበለጠ ካጠናከሩትና ሀሳቦች እንዲንሸራሸሩ ካደረጉ ጉዳዮች መካከል ተጠቃሽ ነው። ታዲያ በዚህ ባጋራው ምስል ላይ በርካቶች ትዝብታቸውን በርካቶች ስሜታቸውን በገለጹበት ወቅት ላይ ልክነት ይጎላቸዋል የተባሉ ሀሳቦችን መሰንዘራቸው አልቀረም። ከዚህ ጋር በተገናኘ በፌስቡክ ማህበራዊ ትስስር ገጽ በርካታ ሰዎችን ማጋራት የሚታወቀው ሙስተጃብ የተባለው ወጣት ስለሱ ያጋራው ጉዳይ ይህን እንድናነሳ ያደርገናል። በዚህ ምስል ላይ እንደሚታየው አብዱኪያር ቪዲዮ ላይ በጣም ከስቷል፣ ተለውጧል። መለውጡን በማስመልከት ከስር የተሰጡ ኮሜንቶች ሙሉ በሙሉ የሚያሳቅቁ ናቸው ይላል ሙስተጃብ ትዝብቱን ሲጋራ። ህዝቤ ከስተህም ሆነ ወፈረ ካገኘ አያልፍም ለነገ አይልም፣ የብሶቱን መወጣጫ ነው የሚያደርግ። አብዛኛው አስተያየት ሰጪዎችም አራት ሸውደንም ይሄማ ጃሉድ ነው ሲሉ፣ ሌሎች ሙስሊሞች ደግሞ ዘፋኝ ስለሆነ አላህ የቀጣ ነው ብትመለስ ይሻላል ምናምን የሚል ኮሜንት ሰጥተው ተመለከትኩኝ። አላህ እነሱን ያማከራቸው ይመስል በማለት ሙስተጃብ ትዝብቱና ቁጣውን ይገልጻል። የዚህ አይነት ኮሜንቶች ምን ያህል ተጽዕኖ እንደሚፈጥሩ ከዚህ በፊት በነጻነት ወርቅነህ ከመሞቱ አስቀድሞ ታሪኩ ብርሃኑ ባባም ሕክምና ጸበል ላይ እንዳይከታተል ካደረገው አንዱ የተለያዩ ሰዎች ፎቶ ያነሱ ሶሻል ሚዲያ ላይ መልቀቃቸውና መክሳቱን በተመለከተ የሚሰጡት አስተያየቶች ረብሾት እንደነበር ሰምተናል። በሰማይም በላው ላይም የሆነው ያው ነው። ሌሎች ታዋቂ ሰዎችን በተደጋጋሚ ስለዚህ ጉዳይ ተጠይቀው የሰጡት መልስ ተመሳሳይ ነው ሲልም ሙስተጃብ ትዝብቱን ያጋራል። የሰው ልጅ ሰውነት በብዙ ምክንያት ሊጨምር ሊቀንስ ይችላል። መክሳትም ሆነ መወፈር ያለ ነው። ከጤና መዛባት ከራስ አለመጠበቅ በብዙ ምክንያቶች የሚከሰት ነገር ነው። ከዚህ በፊት በሰይፉ ፋንታውን ሾው ላይ ቀርቦ በተመሳሳይ ስለመክሳቱ ሰይፉ ጠይቆት አብዱኪያር ሆነ ብዬ በአመጋገብ ነው የቀነስኩት፣ ጤናዬን ሰላም ነኝ የሚል መልስ ሰጥቶ እንደነበርም ሙስተጃብ አስታውሶ ጽፏል። ከትንሽ ጊዜ በኋላ የሊፍት አደጋ ደርሶበት ከሞት ተረፈም። ተኝቶ ከታከመ በኋላ በፍጥነት ወፍሮና ሰውነቱ ተመልሶ ነበር ያየነው። ለዛ ይመስለኛል በድጋሚ ከስቶ መታየቱ ነገሩ ገኖ እንዲታይ ያደረገው በማለትም ሙስተጃብ ያክላል። ሁሌም ቢሆን የሰው ልጅ የምንወደው አርቲስት ሲለወጥ ሲከሳ የታመመ ሲመስለን መጠየቅ አሪፍ ነው፣ ተገቢም ጭምር። ለሱ ያለን ፍቅር እንደምናስብለት የምናሳይበት ነው።
ነገር ግን አጠያየቃችን እዛ ሰው ላይ የበለጠ ተጽዕኖ የሚፈጥርና የሚያሳቅቅ ሊሆን አይገባም፣ ለቀልድም ቦታ ሊኖረው ይገባል በማለትም ሙስተጃብ ሐሳቡን ጠንከር አድርጎ ያነሳል። ነገራችን ላይ አብዱኪያር ጥቂት ከምንላቸው ጸዴ ሰዎች ውስጥ ዋነኛው ነው ይላል። በማጠቃለያው አያካብድም፣ ረሃ ነው እንደሚባለው ከልቡ አራዳ ነው፣ ለሰው ደራሽ ነው፣ አዳዲስ ድምፃውያን ያግዛል፣ ለግጥምና ዜማም ብር አይቀበላቸውም። ከእውቅና በፊት የነበሩት ጓደኞቹ አሁንም አብረውት ነው። ለሰፈሩ ሰዎች ለጎረቤቶቹ ምናምን ከሚችለው በላይ የሚያግዝ ብዙዎችን ለመለወጥ ሁልጊዜም የቻለውን የሚያደርግ ሰው ነው። አላህ ረጅም ዕድሜ ከጤና ጋር ይስጠው ሲል ሙስተጃብ ሐሳቡን ያጋራል። ታዲያ አሁንም ቢሆን በርካቶች በተለያየ መልኩ ለሱ የሚሰጡት ሐሳብና አስተያየት ሊታረምና ሊስተካከል ይገባዋል። ያም ሆኖ ግን እረፍት ያስፈልጋል። ትንሽ እረፍት አድርግ፣ ወደ ራስህ ተመልከት፣ ራስን አዳምጥ የሚሉ ሐሳቦችም ጎን ለጎን መነሳታቸው አልቀረም። እኛም ለአብዱኪያር መልካሙን የተመኘን ወደ ሌላኛው ጉዳይ ተሻገርን። ከዘመናት ወዳጃቸውና ከልብ ጓደኛቸው ከአቶ አብነት ገብረመስቀል ጋር የገቡበት ውዝግብና እሰጥ አገባ ከፍተኛ የተባለ ሀብታቸውን አሳጥቷቸዋል የተባሉት በሌላ በኩል ደግሞ በሳውዲ አረቢያ በቁም እስር ላይ ሆነዋል። ይህም ደግሞ ከፍተኛ ገቢያቸው እንዲዳከም አድርጓል የሚል ስም ሲሰጣቸው ቢሊዮነሩ ሼክ መሐመድ አሊ አላሙዲን የሀብት መጠናቸው ወደ ላይ እንዳስመነደጋቸው የተሰማ ይገኛል። ዛሬ ላይ ሀብታቸው ከ10 ቢሊዮን ዶላር በላይ ማለፉን ተከትሎ ከዓለም ሀብታሞች ጎራ መሰለፋቸው የተነገረ ይገኛል። በአሁኑ ወቅትም የሀብት መጠናቸው 10.1 ቢሊዮን ዶላር መግባቱን ተከትሎ የዓለም ሀብታሞች ዝርዝር ውስጥ ተመልሰው ለመግባት መቻላቸው ተሰምቷል። በትላንትናው ዕለት ኦገስት 1 ቀን 2026 ይፋ የሆነው የብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥም አሊ አላሙዲን በ375ኛ ደረጃ ላይ ተቀምጧል። ትውልደ ኢትዮጵያዊ ባለ ሀብት ይህን ደረጃ ለማግኘት የቻሉት በዚህ ዓመት የሀብታቸው መጠን በ1.67 ቢሊዮን ዶላር ወይም ደግሞ በ19.7% ጭማሪ ማሳየት ነው ተብሏል። አሊ አላሙዲ ከጥቂት ዓመታት በፊት ከነበሩበት የሀብት ማማ ማሽቆልቆል አሁን ተመልሰው ወደ ላይ እየወጡ መሆኑን የሚገልጸው ይህ ሪፖርት በቅርቡ በወጣው መረጃ መሰረት በአንድ ቀን ሀብታቸው በ33.7 ሚሊዮን ማደጉን አስረድቷል። እንደ ሪፖርቱ ገለጻ ከሆነ ለቢሊዮኔሩ ሼክ ሁሴን አሊ መሐመድ አላሙዲ ሀብት መጨመር ትልቁ ሚና የተጫወተ ያለው በስዊድን የሚገኘው ፕሪም የተሰኘው ነዳጅ ማጣሪያቸው ነው ተብሏል። ይህ በእንዲህ እንዳለ ደግሞ በብሉምበርግ የአላሙዲን ሀብት ውስጥም ከ10 ቢሊዮን ዶላር በላይ ማለፉ የተገለጸ ቢሆንም በፎርብስ ዓመታዊ የሀብታሞች ዝርዝር ውስጥ ግን ስማቸው አልሰፈረም። ይህ የሆነው ደግሞ ሁለቱ ተቋማት የቢሊዮነሮች ሀብት የሚገምቱበት የአሰራር መንገድ ስለሚለያይ ነው ይላል ዘገባው። ብሉምበርግ የቢሊዮነሮችን መረጃ የሚያሰላው በዓለም አቀፍ ደረጃ በየዕለቱ የሚከናወኑ የንግድ እንቅስቃሴዎች ላይ ተመስርቶ ነው። ፎርብስ ግን ከዚያ በላይ የራሱ ግምገማ የሚያደርግ ከመሆኑ በተጨማሪ አንዳንዴ ከባለ ሀብቶቹ ትክክለኛ መረጃ እንደሚያረጋግጥ ጭምር ተያይዞ ተነስቷል። ውድ ቤተሰቦቻችን የዛሬ መረጃ ሰዓታችን እኛም እዚህ ጋር እንቋጫለን። በያላችሁበት ጥሩ መልካም ጊዜ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉን። ይህ ኢትዮ ግሎባል 365 ነው። ቪዲዮን ከወዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን እየጠየቅን በዚህ ያጠናቀቀን። በያላችሁበት ጥሩ መልካም ጊዜ ተመኘን።